ተመስገን አባዬን አስደሰታቸው። እንግዲህ ተመስገን የአባዬን እና ሚስት የት እንዳለች ስላወቀ ያን ሰምቶ ናቲ ሂዶ ሊቀየረ ቦታው ግን ቲና ታሪክ ሰራች ከተመስገን ጋራ። ተመስገን ጋራ ሁና ከዚህ በፊት እንግዲህ አባባን የጎዳቻቸው ከዚህ በኋላ ግን ከጀርባ ፈጽሞ ልትጎዳቸው እንደማትችል ቃል በገባችው መሰረት ናቴን ሂዳ እባክህ ዘወር አድርገን ሌላ ቦታ አስተማማኝ ቦታ እንቀይር በማለት ቦታውን አብራ ሄዳ በማየት እንግዲህ ከዛ በኋላ ተመስገንም ደውሎ የምትፈልጊውን ያክል ገንዘብ አዘጋጅቼልሻለሁ ቲና፣ ስለዚህ የአባዬ ያለችበትን ቦታ ቶሎ ቶሎ አጣሪ በማለት ሲነግራት ገንዘቧንም አግኝታ በአንድ ውርወራ ድንጋይ ሁለት ወፍ እንደሚመታው አባባንም ልታስደስት ገንዘቧንም ልታገኝ ቆረጠች። ከዛም እንግዲህ ተመስገንን ይዛ የአባዬ ሚስት ካለችበት ቦታ ወሰደችው። የአባዬ ሚስት ከልጅቷ ከሞግዚቷ ጋር አብረው ቁጭ ብለው በአንድ ክፍል ውስጥ ቆልፏቸው አገኛቸው። አባባን ደውለው ሲነግሯቸው አባዬ በጣም ተደሰቱ። በእርግጥ ከዛ በፊት ግራ ተጋብተው ሰውየው ምን ጸበል ነው ብያለው፣ ግን ሌላ ነገር እየሸተተኝ ነው፣ የሆኑ ሰዎች ሳይወስዷት አይቀሩም እያሉ ሽማግሌውም ሲናገሩ ነበረ። ግን ማን ሊሆን ይችላል በማለት አባባም ግራ ተጋብተው ነበር። ናቲ ትሁትን ለማግኘት እያለ የሚያደርገው ነገር ሁሉ ስህተት እየፈጠረበት ያየነው ነገር ነው። እንደውም ናቲ ሴትዮዋን ካገኛት ቀጥታ ወደ አባዬ ቤት ወደ አሁኑ ይዞ ቢመጣ ኑሮ ቅድሚያ ፍቅሩም ውዴታውም የሚያገኘው ከናቲ ነበረ። አባባ ግን አሁን አይደለም ናቲ እናቱ እንደማትሆን የተረዱበትና እናንተ ጠላው ያላማረ ቅራሪው ሰው በእጄ ምንም ውለታ ቢውልላችሁም እናንተ ለውለታ አይደለም ለጥቅም ነው ከኛ ጋር የምትቀላቀሉት እያለ የናቲን ጥላቻ እየነገረው ነበር። ተመስገንን ግን ትዕግስት አድርግ ጎብዝ፣ አሁን ትሁት እየፈተነቻችሁ ነው፣ በፈተናው ለማለፍ ደግሞ መታገስ አለብህ በማለት ሲነግሩት ሰድባ ለሰዳቢ ቀቃላ ላቃል እየሰጠችኝ እንዴት ብዬ ነው የምችለው ብለህ ነው ሲል ቢሆንም አሁን ይህን ፈተና ለማለፍ መታገስ አለብህ ሲል በፈለገ ቢሆን የትም ይሁን የትም ማገባትን እንጂ ናቲ አይደለም በማለት ለአባባ ሲነግራቸው እሷና እሷ ደግሞ ተዋደዋል። እሷ ናቲ መርጣለች ሲታው እንጂ አባዬ ልታናደኝ ነው እንዴ በማለት ነበር ያላቸው። አይ ላናዲ ሳይሆን ከውድድሩ እንድታልፍ አንተን ስለምፈልግ ነው ብለው ምልክት ሰጡት። ቲና እንግዲህ ለተመስገን ደውላ ና ቶሎ የአባዬ ሚስት ያለችበትን ቦታ አውቄዋለሁኝ በማለት ስትል እንደውም ከገንዘብ ስጦታው በላይ ሽልማትም አለች ብሎ ነበር የተደሰተው። ናቲ ግን የሰራው ስራ ስህተት እንደሆነ ራሱን ሲቆጨው ይኖራል። በእርግጥ ትሁት አሁን ናቲን መርጣ ወደ ትዳር ዓለም እንኳ ብትገባ ወይዘሮ አለሜን ትሁት ላይ ፍላጎቱ የላትም በአሁኑ ሰዓት። በተለይ ለሱም ቢሆን የልጅ እናት ናት፣ ምን ታደርግልሃለች፣ የልጅ እናት ያልሆነች ታገባለህ ተዋት እያለች ስለነበረ ጭራሽ ደግሞ አሁን አባዬ እናንተ ለጥቅም ነው የምትጠጉት፣ ያን ሁሉ ስቃይ በእናንተ አሳልፋ ዛሬ ግን እንደዚህ ትላላችሁ ስላላቸው ቂም እያያዘ ናቲም ስለሄደ ትሁት ከናቲ ጋር ብትሆን መልካም ነገር ትገፋለች የሚል አይመስልም ሁኔታው ማለት ነው። ተመስገን ደግሞ በፍጹም ውጭ ነው ተቀምጬ እያለሁ ለትሁን ለናቲ አትሆንም ብሎ ደምድሟል። አሁን በዚህ ሰዓት እንግዲህ አባባም እባካችሁ አሁን ውዴ እንዲያገኝልኝ ስለሆነ ነው፣ ግን ይሄን ነገር ለማንም እንዳትናገሪ ብትባልም ትሁት ግን በፍጹም ናቲን ሙሉ ለሙሉ የምታምነው ሁና እንደተገኘች እና ቦታው እንደተገኘ ስትነግረው ነበር። እሷ ስህተት ቶሎ ብላ እንዲሰራ የገፋፋችው፣ እሷ ግን ይህን ያደርጋል ብላ አላሰበችም። ጭራሽ ተመስገን እኮ ደበደበው ናቲን እያለች ለአባባ ስትል ዝም በይተሽ አትፍረጂ፣ መጀመሪያ የወጋው እኮ እሱ ነው ስትል ተናዳ አባባም ነግረዋታል። አንቺ አሁን አባዬና እኔ የሆነ ነገር ውጭ ሆነን ማውራት እንችላለን በማለት እንኳ ሲጠይቅ ስነ ስርዓትህን ያዝ ስትለው አንቺ ስነ ስርዓትሽን ያዢ በማለት ስሜታዊ ሆኖ ከናቲ ፊት ነበረ ትሁትን ተመስገን እየተናገራት። በዚህ ጊዜ አባባ ደግሞ እናውጣ ብለው ወጥተው እንግዲህ ተመካከሩና ምክሩን ሰጥተውት ነበር የተመለሱት። አሁን ናቲ ሳይቀድሞ ይልቅ ደሚችን ሴትዮ አንዴ ከዛ ቦታ አንዴ ከዛ ቦታ እያንቀሳቀሰ በስከ መጨረሻ ግን
ቲናን ያመነችው መስሏት ጉድን ሰርተዋለች። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ናቲ ስሜታዊ የሆነ ከተመስገን ጋራ በስሜት ግፍፊት የሚያገኛት ይመስል በኃይል ለመጠቀምና ከአባዬ ሚስት ጋራ ያለውን ቁርኝነት ደግሞ ሚስቲቱን ለመደበቅና ለማሸሸት እያደረገው ነገር ሳይሳካለት ቀርቷል። ትሁት ይህንን ነገር ስትሰማ ማመን ያቃታት። በተለይ ቲና ዙሪያሽን ሁለቱንም ለፈተና አቅርቢ፣ በአሁኑ ሰዓት የሚሆን ናቲ ሳይሆን ተመስገን ነው ያለቻትን ቁጭ ብላ ማስታወስ ጀመረ። ከዛም እኔ የአባዬ ሚስት ላመጣ ነው ብሎ ሲል እኔም አብሬ ሄዳለሁ ስትለው አንቺ ከኔ ጋር አትሄጂም ሲላት አንተ ለአባዬ ቀርበህ ነው ወይ በማለት ስትናገረው እሱ ደግሞ በእርግጥ አባዬም ባንቺ ነው ያወቅኩት፣ ስለዚህ ባንቺ ስላወቅኩት ከአንቺ ፊት ሁሉን ነገር ማውራት አለብኝ ማለት ነው ወይ በማለት ሲጠይቃት አይ በጣም ትገርማለህ በማለት ተበሳጭታ አባዬን የግሉ ሊያደርግ ይፈልጋል እንዴ በማለት ነበረ የተናገረችው ለናቲ ስትነግረው ተመስገንን። ናቲ ደግሞ ይህንን ነገር መቋቋም አቅቶት ሽማግሌ ሳንልክ ለምን አንጋባም በሚላት ደግሞ ጊዜ ስሜታዊ ሆና ምን ትቀልዳል፣ ጭራሽ ሽማግሌ ሳይላክ ወላጆቼ እና አባቶቼ በክብር ሳይሰሙ እምዳረው ምንድን ነው በማለት ነበረ እቅጩን የነገረችው። ይህም አናዶታል። በተለይ እጁን ተያይዘው በሄዱ ሰዓት ተደብቆ አይቶ ስሜታዊ ሆኖ መጥቶ ራሱ አባባን ሁሉ ተናግሮ ነበር። አባባም እኔ ማቆ ጉዳይ የለኝም፣ ስራ አለኝ፣ ልሂድበት፣ ዘወር በልልኝ፣ እሷኑ ከዛው ጋር ተነጋገር በማለት ነበረ የሚነግሩት። ምንም ለናቲ ቦታ እየሰጡት አይደለም። ለተመስገን ግን ለሚያደርገው ነገር ሁሉ በጣም እየተደሰቱ ነው። አይደለም አባባ ትሁት ራሱ እውነትም ይሄ ነገር የራሱን ጉዳይ አድርጎ አሳስቦታል ማለት ነው። ተመስገን እውነት የውድህን ያንተ ሚስት እያስፈለገልህ ነው በማለትም ነበረ የተደነቀችው። አዎ ፈጣሪ ይስጠውና አሁንም ፍንጭ አግኝቻለሁ ነው የሚለው። ከዛም ከሽማግሌው ሄደው እንግዲህ አድራሻውን ሳይይዝ ቸኩሎ ነበርና ወረቀቱን የመጣው ያንን አድራሻ የጸበሉን ሁኔታ ካጣሩ በኋላ ሲሰጡት ያን ወረቀት ይዞ ሲመጣ አባሰው ሽማግሌውም ቢሆኑ ለማንም አታውሩ፣ አፍ ያወጣ ነገር በረካ የለውም፣ ስለዚህ እባካችሁ በማለት ሲነግሯቸው ለቤት ላለም ሰው አንናገርም አይደለ አባባ በማለት ሲጠይቀው በቤትም ላለ በቅርብም ላለ አታውሩ በማለት ሲናገሩ ሰማሽ ለዛ ነፈዝ ሰውዬ እንዳትናገሪ ሲላት ነፈዝ አትበል፣ ነፈዝ አንተ ነህ በማለት ነበር የመለሰ። በሉ እንግዲህ ቅናችሁ ሲሉ አባባ በሉ በቅርብ ግን እናንተ ስትነታረኩ የፍቅር ነው መሰል የጸባይ አይመስለኝም አሏቸው። አዎ በቅርብ ሽማግሌ ስለምልክ ከሽማግሌዎቹ አንዱን እርስዎን አድርገውታለሁ በማለት ሲነግራቸው ምን ገዶኝ ልጄ ደስ ይለኛል፣ እኔ እሄዳለሁ ሽምግልናው፣ ብቻ ይችን ሴትዮ አግኝታችሁ ከዚህ ሰውዬ ጋራ ማገናኘቱን ፈጣሪ ይርዳችሁ፣ በሉ ደህና ዋሉ በማለት ይሰናበቷቸዋል። በዚህን ጊዜ ወደ ቤት መጥተው ግን የማያስችላት ትሁት ነበረች። እንግዲህ እሱ ተናዶ እጇን ይዞ ተጓዘ ብሎ አባዬንም መጥቶ ስላስቀየመ ይቅርታ ለመጠየቅ ገብቶ ናናት እዚህ ተቀመጥ አለችው ጊዜ አይ አባዬን ይቅርታ ልጠይቅ ነው ብሎ ሲል እኔ ምንም በሁለታችሁ መካከል ለእኔ የደረሰብኝ ሰው የለም ይቅር ብያለሁ አሉት። ከዛም በኋላ የአባዬ እኮ ሚስት ተገኘች በማለት ስትነግረው አንቺ ምን ዝም አትይም ምን ያናግርሻል በማለት እንዲሁ ተመስገን ወደ ትሁት ሲያፈጥባት ፍቅረኛ እኮ ነው መስማት አለበት፣ አንቺ ነገሮችን ልታበላሽ ነው፣ መጀመሪያም ተከትለሽኝ እንዳትመጪ ስልክሽን የዘጋሁብሽ ለዚህ ነበር በማለት ተመስገንም ሲናገራት አንተ ግን ምን አስበህ ነው አለችው። በቃ አንቺ ነግሬሻለሁ በማለት ተናደደ። እንደተባለውም አልቀረችን ወሬ ሲሰማ ቶሎ ብሎ ሹልክ ብሎ ደውሎ ቶሎ ብላችሁ የአባዬ ሚስትን ሞግዚቷን አምጧትና ካለችበት ሌላ ቦታ ሰውራት አስቀምጣት ብሎ ሲናገር ነበር ከጀርባው የሰማው። እንዳሉትም መልእክቱ ስለተላለፈላቸው ሰዎቹ አንስተው ደብቀዋት ነበር። ቲና ግን ከናቲ ጋር ፍቅረኛና ለሱ አጋር መስላ ቀርባ ቦታውን ካጣራች በኋላ ለተመስገን ደውላና የአባዬን ሚስት ያለችበትን ቦታ ላገናኝ ብላ ካለችበት ቦታ ወሰደችው። አባዬ ምንም ይሁን ምንም እንደምንም ብላ መገኘቷ ራሱ አለመባሏ ተስፋ ነው፣ አይዞህ አመጣልሃለሁ ብሎ ቃል ስለገባ ተመስገን
ለአባባ ደውሎ እናና ባለቤትህን አገኝቻታለሁ በማለት ሲል ቲና ደግሞ ይህንን ነገር መናገር የለብንም አሁን ናቲ ነው እንደዚህ ያደረገው ብንል አባባ ሊቀየም ከናቲ ጋር ችግር ሊፈጥር ይችላል፣ ከኔም ጋር ደግሞ በኋላ አንቺ ነሽ የተናገርሽ ብሎ እኔን ሲጥ ሊያደርገኝ ይችላል በማለት ተመስገን የምትነግረው። በፍጹም ተመስገን ደግሞ ትንንሽም ጥቃቅንም ትሆን ከናቲና ከትሁት ጋር የሚያጋጭን ነገር ስለሚፈልግ ለአባባ ሚስጥሩን እንናገራለን እሱ እንደሆነ በማለት ለአባባ እንደሚናገር ቃል ገባ። እሷም ደግሞ ምንም አያደርግሽም፣ እኔ ከዚህ በፊትም ስንት ቦታ አስጥዬሻለሁ ቲና፣ እኔ እኮ ስተው ነው እንጂ በፍቅር ስመጣ ነው እንጂ በፍቅር ካልመጣ ማንም አያሸንፈኝም፣ በጉልበትም ቢሆን አሸንፈዋለሁ በማለት ሲል አባባ ጉልበትን አትጠቀም ልጄ፣ ዝም ብለህ በትሁት ልብ ለመግባት በትዕግስት ጠብቅ ያሉትን ያስታውሳል። ከዛም እንግዲህ አባባንም ይነግሯቸውና ካገናኙ በኋላ እዚህ ቦታ ላይ ድረስ ከጸበል አንስቶ ወደዛ ሲያደርግ የነበረው ናቲ እንደሆነ ተመስገን ለአባባ ሲነግራቸው እኔ መጀመሪያውን ብያለሁ የእሷ ልጅ ሆኖ ምን ጤነኛ ይሆናል ብላችሁ ታስባላችሁ? ከዛም ትሁት ተናዳ አንተ እንደዚህ አድርገሃል ወይ ብላ ስታፋጣው ናቲን አዎ አንቺ ስለምወድሽ ስለማፈቅርሽ አንቺን ላለማጣት ስል አድርጌዋለሁ። እንዴት እንዲህ አይነት ስህተት ትሰራለህ ናቲ? ስንቴ ነው በተደጋጋሚ ነገር ምትል? በቃ እኔ ሁለታችሁንም አልፈልግም፣ ከኔ ራቁኝ፣ ህይወቴን ልኖርበት። እንዴት እንደዚህ አይነት ባባዬ ላይ ትሰራለህ? ለምን ካገኘሃት ቀጥታ ይዘህ መተህ ነይ ብለህ እኔ ጋር ይዘህ መተህ እንደውም ብናስደስትህ የበለጠ ደስ ይለው ነበር። ትክክል አይሰራህም በማለት ጮኸችበት። አባባም ይሄን ያደረግከው ናቲ አንተ ነህ ወይ? ሁለተኛ ከበሬ እንዳትመጣ፣ ምክንያቱም እኔ ትሁትን እንዴት ላገኛ ስትለኝ ቤቴ ፈጣሪ ነው ብዬህ ነበር። አሁን ግን በምትሰራቸው ስራና ተንኮል ለእኔ ያልሆንከኝ፣ ነገም ሚስቴን ከቤቴ ውስጥ አውጥተህ ትወስድብኛለህ። ስለዚህ እባክህ ከኔ ዙሪያ እንድትርቅ እፈልጋለሁ። ትሁትን እንደፈለግ በፈለግከው መንገድ ማገኘት ትችላለህ፣ እኔ በሁለታችሁ አያገባኝም በማለት ቁርጥ ሀሳባቸውን ሲነግሩት በጣም ተናደደ። ትሁትም የበለጠ ደግሞ አሁን ወደ ናቲ ላይ ምን ወደፊትስ አንተ አግብቼ ብቀመጥ ምን ልታደርገኝ ነው? በዚህ ነገር እኔ የምልህን አትስራ፣ ተው የምልህን ነገር ካልሰማህ ነገስ በትዳራችን መካከል ላይ ምን ሊፈጠር ይችላል? ስለዚህ እባክህ አሁን ለተወሰነ ጊዜ ሁላችሁም ከኔ እንድትርቁልኝ እፈልጋለሁ በማለት ስትናገር ግን ተመስገን አባባን በደንብ እየቀረበ ስለሆነ ትሁት ከአባዬ መለየት ስለማትችል እንግዲህ ናቲ ከዚህ በኋላ ትሁትና ተመስገን የሚነጋገሩትንና የሚያደርጉትን ድርጊት በአይኑ ባለማየቱ እዛ ቤት ባለመኖሩ በጣም እየተበሳጨና እየተናደደ እንግዲህ ጸጉሩን እየነጫጨ እያሻሸ ወጥቶ ሄዷል ማለት ነው። እንግዲህ አባባም ሚስታቸውን ስላገኙ በጣም ደስ ይላል። ከዚህ በኋላ እንግዲህ ያላቸውን ህይወታቸውን ቀጥለው ይኖራሉ። እንግዲህ ትሁት ምን ትወስናለች የሚለውን አብረን የምናይ ይሆናል።